ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ አማርኛና እንግሊዝኛ ቋንቋን በአረፍተ ነገር ነው እየላችሁ መጣሁኝ። ይህ ቪዲዮ ደግሞ በጣም አሪፍና ቆንጆ የሆነ ነው። አረፍተ ነገር እያነበብን አማርኛና እንግሊዝኛውን በአንዴ ሁለቱንም በአንድ ድንጋይ ሁለት ወፍ እንደሚባለው እንማራለን ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት፣ ታተርፉበታላችሁ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። በተለያየ የሶሻል ሚዲያ አማራጭ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን ተጠቅመን እያስተማርን እንገኛለን። በሚመቻችሁ ሰዓት ከየትኛውም ዓለም ሆናችሁ በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ ማለት ነው። ዛሬ ቀጥታ ወደ ትምህርታችን እንገባለን። እዚህ ጋር ስንጀምር ይላል። ን ደ በ ት አንደበት የልብ የልብ አጥር አጥር ነው ይላል። አጠቃላይ አንደበት የልብ አጥር ነው ይለናል። ኦኬ አ ስንል ኤ ናት። ን ኤን ናት። ደ ዲኢ በ ቢኢ ት ደግሞ ቲ ናት። ስለዚህ አንደበት የሚለው ወደ እንግሊዝኛው እንደዚህ እንጥፈዋለን ማለት ነው። የዋይ ኢ ል ኤል ናት። ብ ደግሞ ቢ ናት። የልብ አ ኤ ናት። ጥ ቲ ናት። ር ደግሞ አር ናት ማለት ነው። አጥር ይላል። ነ ኤን ናት። ኢ ኤን ኢ ማለት ነው። ነ ከዛ ው ደብሊው ናት። ነው ይላል። አንደበት የልብ አጥር ነው። ኦኬ እዚህ ጋር ደግሞ ተስፋ ተስፋ የነገ የነገ መነጽር መነጽር ነው። ምን ይላል? ተስፋ የነገ መነጽር ነው ይላል። ኦኬ እዚህ ጋ ተ ስንል ቲ ኢ ስ ኤስ ናት። ፋ ኤፍ ኤ ማለት ነው። ስለዚህ ተስፋ ይላል። ይሄ ደግሞ የ ስንል ዋይ ኢ ነ ኤን ኢ ገ ደግሞ ጂ ኢ ማለት ነው። የነገ ይላል። ተስፋ የነገ መነጽር ይላል። ነው ተስፋ የነገ መነጽር ነው ይላል። እዚህ ጋር ደግሞ ድካም ድካም የስኬት ላብ ላብ ነው። ምን ይላል? ድካም የስኬት ላብ ነው። ድ ስንል ዲ ናት። ካ ኬኤ ም ኤም ማለት ነው። ስለዚህ ድካም ይላል። ይሄ የዋይ ኢ ስ ኤስ ናት። ኬ ኬኢ ት ደግሞ ቲ ናት ማለት ነው። ስለዚህ የስኬት ይላል። ላ ኤልኤ ብ ቢ ናት። ላብ ነ ኤንኢ ው ደብሊው ነው። አጠቃላይ ምን ይላል? ድካም የስኬት ላብ ነው። ኦኬ ቁ ን ጽ ል ቁንጽል ው ቀ ት እውቀት አደገኛ አደገኛ ነው። ምን ይላል?
ቁንጽል እውቀት አደገኛ ነው ይላል። ቁ ኬዩ ን ኤን ጽ ቲኤስ ል ኤል ማለት ነው። ስለዚህ ቁንጽል እ ኢናት ው ደብሊው ቀ ኬኢ ት ቲ ማለት ነው። ስለዚህ እውቀት ይላል። ቁንጽል እውቀት አ ኤናት ደ ዲኢ ገ ጂኢ ኛ ጂኤን ኤ ማለት ነው። ስለዚህ አደገኛ ነ ኤንኢ ው ደብሊው ነው ይላል። ቁንጽል እውቀት አደገኛ ነው። ኦኬ እዚህ ጋር ደግሞ ር ህ ራ ሄ ርህራሄ የሰውነት የሰውነት ጌጥ ጌጥ ነው። ርህራሄ የሰውነት ጌጥ ነው ይላል። ር አር ናት፣ ህ ኤች ናት፣ ራ አር ኤ ሄ ኤች ኢ ርህራሄ የዋይ ኢ ሰ ኤስ ኢ ው ደብሊው ነ ኤን ኢ ት ቲ የሰውነት ጌ ጂኢ ጥ ቲ ጌጥ ይላል። ይሄ ደግሞ ነ ኤንኢ ው ደብሊው ነው። ርህራሄ የሰውነት ጌጥ ነው ይላል። ኦኬ እዚህ ጋር ደግሞ መ ማ ር መማር ም ሳ ሌ ምሳሌ መ ሆ ን መሆን ነ ው ነው። መማር ምሳሌ መሆን ነው ይላል አማርኛው። ወደ እንግሊዝኛው ስንሄድ መ ኤም ኢ ማ ኤም ኤ ር አር ማለት ነው። ስለዚህ መማር ይላል። ይሄ ደግሞ ም ኤም ናት፣ ሳ ኤስ ኤ ሌ ኤል ኢ ማለት ነው። ምሳሌ መ ኤም ኢ ሆ ኤች ኦ ን ኤን ማለት ነው። መሆን ነ ኤን ኢ ው ደብሊው ማለት ነው ነው ይላል። አጠቃላይ መማር ምሳሌ መሆን ነው። ኦኬ ፈ ተ ና ፈተና ይላል እዚህ ጋር ፈተና የባህሪ የባህሪ መለኪያ መለኪያ ነው። ፈተና የባህሪ መለኪያ ነው ይላል። ፈ ኤፍ ኢ ተ ቲ ኢ ና ኤን ኤ ማለት ነው። ስለዚህ ፈተና ይላል። ይሄ የዋይ ኢ ባ ቢኤ ህ ኤች ናት ሪ አር አይ ማለት ነው። ስለዚህ የባህሪ መ ኤም ኢ ለ ኤል ኢ ኪ ኬ አይ ያ ዋይ ኤ ማለት ነው። ስለዚህ መለኪያ ይላል። ነ ኤን ኢ ው ደብሊው ነው ይላል። ስለዚህ አጠቃላይ ፈተና የባህሪ መለኪያ ነው ይላል። ውድ ቤተሰቦቼ ለዛሬ እዚህ ጋር እንጨርሳለን። ቀጣይ ደግሞ አሪፍ አሪፍ ቪዲዮዎችን እየላችሁ እመጣለሁ። ቪዲዮ እንደርሳችሁ ደግሞ ሁሌም ላይክ፣ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሼር እና ኮሜንትም ማድረግ እንዳትረሱ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ በኢሞ፣ ዋትሳፕ፣ ቴሌግራም የተለያዩ በሶሻል ሚዲያ አማራጮች እየገባችሁ አናግሩን። እናንተ በሚመቻችሁ ሰዓት ከየትኛውም ዓለም ሆናችሁ በያዛችሁ ስልክ ብቻ እያስተማር እንገኛለን። መልካም ጊዜ